ዚምባብዌ ዋናዎቹ ጎሳዎች ሾናና እንደቤሌ የሚባሉ ጎሳዎች አሉ። ሾና ግን 80% የሚሆነውን ይሸፍናል። ብዙ የሚወራው ቋንቋም የሾና ቋንቋ ነው። በተለያየ ቦታ ስትሰማ ከተማ ውስጥ ሀራሬ ካየኋቸው ነገሮች አንዱ የቺሬምባ ባላንሲንግ ሮክስ የሚባል ቦታ አለ። የተደራረቡ ድንጋዮች የሚታዩበት ቦታ ነው። የተፈጥሮ ያው ብዙ አገራት ላይ አለ እንደዚህ አይነት ነገር። በተፈጥሮ የተደራረቡ ድንጋዮች ናቸው። ትልልቅ አለቶች አንዱ ባንዱ ላይ ተደራርበው ግን በቃ እንዴት ነው ሚዛኑን ጠብቆ የቆመው ብለህ ትገረማለህ። በጣም አስደናቂ ነው። የሀገሪቱ ገንዘብ ላይ ቅድም ያልኳችሁ ገንዘብ ላይም ከፊት ለፊት የሚታዩት እነዚህ ድንጋዮች ናቸው። ገንዘቦቹን ብታዩ ይሄ ቅድም ያልኳችሁ የቢሊየን ትሪሊየኑ ላይ ድንጋዮቹ አሉ እና እነዚህ እዛው መሀል ከተማው ብዙም ሳይርቅ ያለ ፓርክ ውስጥ ማየት ይቻላል። እንደዚህ አይነት ድንጋዮች ሌሎች እዛው ሀገሩ ላይ ሆኖ በሌሎች ግዛቶችም አሉ። ግን ይሄ የቺሬምባው ግን በጣም ዝነኛ ነው። ሌላኛው መሀል ከተማው ላይ እዛው ሀራሬ ላይ ውድላንድስ የሚባል ፓርክ አለ። በጣም ትልቅ ፓርክ ነው። ሀገሩ ላይ ብዙ ብሔራዊ ፓርኮች አሉ። ትልልቆቹን እንስሳት ለማየት በጣም የተመቸ ነው። ብዙ ቱሪስቶችም አንድም የሚመርጧት ዚምባብዌን ለዚህ ለተፈጥሮ ለእንስሳቱ ለመሳሰለው በሚል ነው። ሳድዛ የሚባል ምግብ አለ። ብዙ ቦታ ላይ ያው የበቆሎ እንደ ገንፎ ነገር ነው። ከዶሮ ጋር ከሌላ ከስጋ ጋር ከመሳሰለው ጋር የሚበላ ነው። ብዙ ቦታ ያለው ምግብ ያው እኛ እንጀራ እንደምንበላው ማለት ነው። የተለመደው ምግብ እሱ ነው። በረራ ኢትዮፒካ ሊንክ